ያደረገችልኝን እልክልሻለሁ። እህቴማ በእናንተ አይነት ሰው አትታለልም። ብዬ አስብ በጣም ደካማ እንደሆንኩ ነው ያየሁት። ለካ አሁን አለኝ ማለት ለካ ድንገት ምንም ይሆናል የሚባል ሾካካ በሚገርም ሁኔታ እንግዲህ ዳጣንና አቢጌልን ለማጣላት እያደረገ ያለው ነገር በጣም ነው የሚያሳዝነው። እንግዲህ ዳጣ ሲያዝባት ይህንን ሰውዬ ቼክ አደርጋለሁ ወይም ደግሞ ፈትሻለሁ፣ ፈትነዋለሁኝ ያደረገ ነገር ያለው ነገር ልክ አይደለም በማለት እንግዲህ በራሷ ሀሳብ ያደረገችው ነገር ዛሬ በጣም ከባድ ችግር ይዞ መጥቷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ሳይቀርሙኝ ልቅደም ብሎ በሚገርም ሁኔታ እንግዲህ አይሳችሁታል ጋይሶች። በጣም ነው የሚያሳዝነው የምርማት ነው። ደውሎ ማለት ነው ለአቢጌል ዳጣ እያደረገች ያለችው ነገር ምንም አልተመቸኝም። ምክንያቱም ይቺ ልጅ ቆይ ምንድነው ችግሯ? ከአንቺ ጋር እህቴ ነች ምናምን ስትይኝ አልነበር እንዴ? እንዴት ነው እንደዚህ ልታደርግ የቻለችው? ለምንድነው እንደዚህ የምታደርገው? በቃ ከኔ ጋር ፍቅር ምናምን ለመጀመር እየሞከረች ነው በማለት ነው እንግዲህ ዛሬ ደውሎ የተናገረው። ኤቢን በጣም ነው የደነገጠችው። እንግዲህ አንተ ውሸታ ምናምን ስትለው እንግዲህ አይ ካላመንሽኝ የጻፈችልኝ ቴክስቶች ልክልሻለሁኝ እኔ እንደውም ነገ ተገናኝተን ብናወራ ደስ ይለኝ ነበረ፣ ግን በቃ እንደው ልንገርሽ ብዬ ነው እና ይሄ ነገር እንዴት ታየዋለሽ ብሎ ነው እንግዲህ የነገራት። ጋይስ በጣም ነው የሚገርመው። ዳጣ ደግሞ ያንን ያደረገችው እንዳልኳችሁ ቀርማ ያው ለናታንም ነግረው ነበርና ናታን እንደውም ታይ አይሆንም ሌላ ችግር ታመጫለሽ ብሏት ነበረ። ግን እሷ አይ እህቴ ላይ እንደዚህማ አይቀልድባትም ብላ ነበረ የጀመረችው። ግን ስለነቃችበት ስላወቀ ነው መሰለኝ አስቀድሞ እንግዲህ ለአቢጌል ተናግሮ ሌላ ችግር ለማምጣት እየሞከረ ነው። ቤተሰቦቻችን በጣም ነው የሚያሳዝነው። ቀድሞ እኮ ጮኛለሽ ወይ ምናምን እያለ እሱ ራሱ ሲልሽ ለጠለጠ የነበረ ሰው ግን አሁን ስለነቃ ይመስለኛል። ዳጣ ደግሞ ቆቅ ነችና ሁኔታ ነገሯን እንደው ዝም ብሎ አጢኗታል መሰለኝ። በዛ አማካኝነት ነው እንግዲህ ይሄን ነገር እያደረገ ያለው። አቢጌል በጣም ነው የደነገጠችው። ምክንያቱም አልጠበቀችም ይሄን ነገር፣ ምክንያቱም አልጠብቅም። አሁን ላይ ግን በቃ እንደምንድነው የሚታያት መሰላችሁ? እኔ ያስኩትን ነገር በቃ እሷን የያዘችውን ነገር ለመንጠቅ የሚደረግ አይነት ሙከራ ነው የሚሰማት። ምክንያቱም እንደሚታወቀው ከአሁን ቀደም ናታንን እንግዲህ አቢጌል ነበረ ከዛ ዳጣ ከመጣች በኋላ ነው እንግዲህ ሁሉ ትግያ ሁሉ እንትን ብሎ አሁን ላይ እህቷ መሆኗን ስታቅ እንጂ ኢቭን አሁን እህቷ ራሱ ሆና ስታቅ አንቺም ማፍቀሬን የማፈቅራለሁ ከዛ በኋላ ማፍቀር አይከለከልም በቃ ስትል ነበር። ግን አሁን በቃ በኋላ ራሷን አሳምና እንግዲህ ወደ ሌላ መስመር እንትን የቀየሰችው። በነገራችን ላይ አቢጌል ራሱ ይሄ ልጁን በእርግጠኝነት በደንብ ዲፕሊ የምታውቀው አይመስለኝም። አውቆ በጣም አስመሳይ ልጅ ነው ታውቃላችሁ። በቃ በጣም ሴት አውል ነገር ነው። በቃ ሁኔ ራሱን የሚያደርገው ይሆናል አይደለ? ጻድቅ ነው የሚያስመስለው፣ ራሱን ይክባል። በቃ ራሱን በጥሩ ሰው ጎዳና ምናምን በቃ ብዙ ነገር ያደርጋል። በተለይ ደግሞ አቢጌልን ያሸነፈባት ምክንያት ምንድን ታውቃላችሁ? በቃ ደስ እንዳለሽ ይላታል፣ መብት ይሰጣታል። በቃ የሆነ ነገር ሀሳብ ላይ ምናምን አይነት ናት ብሎ ካሰበ በቃ ችግር የለውም ላንቺ ካልተመቸሽ ይቀራል ሁሉም ነገር ብሎ ነው ሀሳቧን እንትን የሚላትና እሱ ነገር ተደማምሮ እንግዲህ እያመጣ ያለው ነገር በጣም ከባድ ነበረ። ስለዚህ እሱ ነገር ነው አቢጌል ላይ ማለት ሙሉ እንትኗን ሰታ እንድታየው ወደሱ ያደረጋት ነገር ብዬ አስባለሁኝ። ግን በሚገርም እንግዲህ በሚደንቅ ሁኔታ እንዳያችሁት ዛሬ በጣም ከባድ ችግር ነው የተፈጠረው። አቢጌል ምን አይነት ስሜት ሊሰማት ይችላል? ምንም ጥያቄ የለውም። በቃ በጣም ነው የምትናደደው። ለምን እንግዲህ ዳጣ እህቷ ናት፣ ብዙ ነገሯን እንትን ትላለች። ስለዚህ እዚህ ጋር ደግሞ የምትወደው የምታፈቅረው ለትዳር ወይም ደግሞ ለወደፊት ቀለበት ሊያደርጉ ሽርንጉድ እያሉ ያሉ ሰዎች መካከል ገብቶ ለዛውም ይሄቷል። ካሁን ቀደም ናታንን አስለቀቀቻት ሰው። አሁን ደግሞ ይሄ ነገር ሲፈጠር በቃ ምን አይነት ስሜት ነው የሚሰማት? ጋይስ በጣም ነው የሚያመው።
ስለዚህ እንግዲህ እሱን ነገር እያደረገች ነው። እሱም ያው ያለውን ነገር እንግዲህ ነግሯታል ከአንዳንድ ማለት ነው። በጭራሽ የማይባለውን ሁሉ ነው የነገራት። ስለዚህ በዛ አማካኝነት እንግዲህ ነገሮችን ለማስተካከል እየተሞከረ ነው ማለት ነው ቤተሰቦቻችን። እንደ አቢጌል ግን በጣም ኃይለኛ ቀውጥ ነው የምታደርገው እዚህ ጋር። ናታንም ያውቃል በእርግጥ ያው ዳጣ ስትለው ግን ተይ ብሏት ነበረ ናታን ላይ እንደዛ አይሆንም፣ ምክንያቱም ጥሩ አይመጣም፣ የሆነ ችግር ሊያመጣ ይችላል ብሎ ነበረ። አሁን ለአቢጌል ግን በጣም ከባድ ነው ለማስረዳት ራሱ በጣም ጊዜ ይወስድባታል። ምናልባት እኮ የሆነ ቀን ላይ ገብቷት አለካ እንደዛ ነበር ይቅርታ ልትል ትችላለች ማለቷም አይቀርም። ደግሞ ግን እንዳጠቃላይ ደግሞ አሁን ካለችበት ሁኔታ አንጻር ከሁኔታዎች ከነገሮች ጎዳና ስናየው ደግሞ በጣም ነው የሚያናድደው። ስለዚህ እንኳን እሷ ብቻ ስለሆነች ሳይሆን ማንም ሰው ቢሆን ሊያደርገው የሚችል ነገር ነው። እኔም በሆን በጣም ነው የምናደደው። ምክንያቱም እንዴት በፍጹም እንደዚህ ማድረግ የለባትም ጋይስ፣ የእውነት ማለት ነው። እና እንግዲህ እንደዛ ነው ብዬ አስባለሁኝ። ቀጣዩ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን ቀጣይ በምን አይነት መልኩ እንደሚግባቡ በቃ አቢጌል ልክ ሰውነቷ ቀይር ነው ያለው ወዲያው በደቂቃ ውስጥ ነው ይሄን ነገር ሲነግራት፣ አንተ ውሸታም ስትለው ነበር ነው እና እንደውም ከዛ እንዴ ካላመሽ ቪዲዮ እንትን የጻፈችልኝን ቴክስቶች ምናምን ላክልሽ ብሎ ግን ቴክስቱን የላከላት በቃ አያችሁት። በጣም ልጁ ኃይለኛ ስለሆነ ቴክስቱ ላከላት ማለት ነው። እና ያ ቴክስት ሲላክላት ደግሞ በጣም ነው የደነገጠችው፣ የበለጠ በጣም ነው የተከፋችው። ስለዚህ እንግዲህ ዛሬ አይኗን አፍጣ ጥርሷን አግጣ ወደ እሷ ሄዳለች ማለት ነው። ውድ ቤተሰቦቻችን ይሄ ደግሞ በጣም ከባድ ነው። ያው ያለውን ነገር እንግዲህ እንትን ለማለት እየተሞከረ ነው። ዳጣም እዚህ ጋር የምታውቀው ጉዳይ የላትም። አቢጌል ቀጥታ አሁን ፊቷ ሁሉ ቀይረር ብሎ ናታንና አቢጌል ዳጣ ጋር መጥተዋል። ያው ናታን ስላለ ሊገላግላቸው ይችላል። አቢጌል ግን በቃ ደባደባለሁ ማለቷ አይቀርም። ምክንያቱም ያናድዳል፣ እውነት ለመናገር ያናድዳል እንዴ። ምክንያቱም ሰው እንዴት የሚወደውን ሰው እንዴት በዛ ላይ ደግሞ ተሸሽጋ ይሄን ያክል ማውራት፣ ቴክስት መጻጻፉ፣ ሌላውስ ነገር ምን አስፈለገ? በዛ ላይ ደግሞ የእሷን በፍቅረኛዋ ለወደፊት ሊያገቡ ነው ተብሎ ቀለበት ሊገዙ እንበጭረጭ ላሽታች እያሉ ያሉ ሰዎችን ይሄን ነገር በዚህ ሁኔታ መሆኑ በጣም ነው የሚያስጠላው። ያውም ሆነ ዞሮ ዞሮ ያለው ነገር ተስተካክሎ አሪፍና መልካም እንደሚሆን ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ኤኒዌይ እንግዲህ ናታን ስላለ እንግዲህ ኤቢን ቀስ አድርገው እንደሚያስረዷት እሷም ደግሞ ሁኔታውን ቀስ በቀስ ደርሳበት ያው ይሄ አስመሳይ ልጅ እንደሚወጣ ተስፋ እናደርጋለን። ምክንያቱም የሷ ሲጀመር ትክክለኛ አፍቃሪዋ አርጁን ነው። ይሄ ጉማማ ማለት ነው። በቃ መጀመሪያ ሲመጣ ጻድቅ መሰለ ረዲያ እንደው በነገራችን ላይ ማለት ነው አንድ ነገር የምትይዙት ሃይማኖተኛ አለቀጥ ሃይማኖተኛ የሚመስል ሰው አትመኑ። የምር ነው። በቃ ሃይማኖቱ ላይ የሆነ በቃ በተለይ ለማስመሰል የእውነት ስሬስ ከልቡ የሃይማኖቱ እንትን ከሆነ ኦኬ። ግን አንዳንድ ሰዎች በሃይማኖት ራሳቸውን ሸፍነው እናንተን እንትን ካሉ በኋላ በቃ ወጥመዶች ናቸው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ